ጀዋር ምክሬን ሰማ። 1.4 ሚሊዮን ፎሎወር ያለው አካውንቱ ከዜሮ ጀምራልኩት ሰማኝ። ገብታችሁ እኔ እኮ ፕላትፎርም እኮ ቲክቶክ ላይ ፓወርፉል ነኝ ወንዶች፣ ቲክቶክ ላይ በጣም ፓወርፉል ነኝ። እና ጀዋር መሐመድ ነገርኩት የ1.ምናምን ሚሊዮን ፎሎወርች ያንተ አይደለም፣ በውሸት ጀምረን በውሸት አንዛለቅም ምናምን አልኩት። ከዛም በኋላ ኦ ማይ ጋድ እናንተ የሜሪ ስቶፕ ነገር በጣም አጀንዳው መሬት ላይ ወረደ። አሰማችኋለሁ። ቆይ ግን ጀዋር መሐመድ አዲስ አካውንት ክሬት አድርጓል። ፎሎ አድርጉት ምናምን። የጀዋር ፎሎወሮች ምሰድቡኝ ምን ታመጣለች ኢንቲኒሽ ምናምን ብሎ አንዱ እየሰደበኝ ነበር። ምን ልፍጠርልህ? እሰማሃለሁ ግን ስለ ስድብ እኔ በነገራችሁ ላይ እኔ ስድብ እንትን አይለኝም። ይህ ልጅ ነባ ይባላል። ቪዲዮ ሰራ። ሰዎች ራሳቸውን እንዲያጠፉ የሚገፋፋ ንግግሮች ትናገሪያለሽ አለኝ እና ለመተዋወቅ እኔ የሚያቀኝ አይመስለኝም። ኮንተንቴን የሚያውቅ ስላልመሰለኝ መታወቅ እፈልጋለሁ። የውይይት መድረክ ጋበዝኩት ነባዬ የውይይት መድረኬን አልተቀበለም፣ ግብዣን አልተቀበለም። ካለመቀበልም አልፎ ሁለተኛው ቪዲዮ ስለኔ ሲሰራ ከማንቺ ጋር ከመወያየቴ በፊት መጀመሪያ የሰብስቤ የሳውዝ ዲኮታውን ዝንብ ክንፍ አልባ ዝንብ አንድ የቀረች አንቴናንም ደግሞ ሰብርላለሁ። ቆይ ዝንብ እሱን መጀመሪያ ፍቺ አለኝ ነባዬ። ያኔ ገባኝ፣ እሱ እንደላከው ገባኝ። ነባዬ ምርጥ ኦሮሞ መባል ይፈልጋል። በሌሎች ኢትዮጵያውያን ፒክሚ ኦሮሞ ምላቸው ኦሮሞች ይሄኛው አንደኛው ነው። ፒክሚ ኦሮሞ የለም። ሌሎቹም ኦሮሞ እንዲናገር የሚፈልጉትን ንግግሮች በመነጋገር ፍቅር ያገኛል። ላይክ ፎሎ ምናምን ይደረጋል። እኔም ደስ ይለኛል። ወጣት ሶሻል ሚዲያ ላይ ሲወደድ ደስ ይለኛል። እኔ ደግሞ ታውቃላችሁ የኔን ኮንተንት ታውቁታላችሁ። ፎቶ ልቀይር እና ነባ የሚባለው ልጅ ሁለተኛ ቪዲዮ ሰራ። ጀዋርን 1.4 ሚሊዮን ፎሎወር እጅግ አይጠቅምም ምናምን ስለው ሰራና ከታች ምን ይላል? ሴትዮዋ ስለመደብረኝ ነው እንጂ ትክክል ናት የሚል ንግግር ግን እየተቃወመኝ ትክክል ናት ይላል። ያ እሱ ቢሃይንድ እንትን ነው፣ ሰብስቤ ነው የሚናገረኝ። ይህን ተከፍሎት ነው እና እከታተልሻለሁ ሁሌ የምትሰሪውን ቪዲዮዎች ከተከታትዬ አንቺን ማረም ነው ስራ የሚሆነው አላለኝም። ከዛም በኋላ ባሰብኛ እኔ ቪዲዮዎች እንደውም ሪከርዶችን ኤዲት እያደረኩ እያወጣው ኮንተንት ና ስራ በኔ ቪዲዮ ይስራ። ገብቷል። ኮንተንት ሆናለሁ ማለት ነው። የኔን ቪዲዮዎች እንዲያልሽ በዚህ ወጣሽ በዚህ ገባሽ በፈምስ ነው ኮንተንት ና። ዛሬ እንደውም ፍቅሩ አበጤን አስታውሶኝ የፍቅሩ አበጤን የሕክምና ቪዲዮዎች ይላኩለት ፖስቼ ና። ከዛ ጭራሽ ወለጋ ነኝ ትያለሽ ቱለማንና ሌላን ማህበረሰብ ለማጣላት ነው ምናምን ነው የምትፈልጊው። በአንቺ ምክንያት ኦሮሞ ተከፋፈለ አላለም። እኔ ደግሞ ሐሙስ ታውቃላችሁ ወለግማይ አናቴ ላይ ነው የሚወጣው። ሐሙስ ብቻ። አሁን ኢን 25 ሚኒትስ ወለጋ አይደለም ፍራይዴ ስለሚሆን ተከፋይማ ወለጋ ነኝ ምናምን ምን ይደረስ ታዲያ?
ከዛ እከታተልሻለሁ ማለቱን የደነቀኝ እኮ እኔ እንደዚህ አይነት እኮ ፋን አይደለ እንዴ የምፈልገው እንደሚከታተለኝ እየተከታተልኩኝ የምትሰሪውን ስራሽን ቶክሲክ ነሽ ቶክሲክ ታውቃላችኋል መድኃኒት ስለሆንኩ ነው እኔ ቶክሲክ አይደለም መድኃኒት ነው ስለዚህ እከታተልሻለሁ ሲለኝ እኔ እንደዚህ አይነት ፋን ነው የምፈልገው ግን ምንድነው አሁንም ኢትዮጵያውያኖች እንድትረዱልኝ የምፈልገው የሀገሬ ሰዎች በምድር ላይ ከእብድ ውሻ ይልቅ የሚያስፈራኝ መሀይም ወንድ ነው መሀይም ወንድ ያስፈራኛል ከእብድ ውሻ ይልቅ የሚያስፈራኝ መሀይም ወንድ ያስፈራኛል መሀይም ወንዶች የዓለማችን ስጋቶች ናቸው አንደኛው ነባ የሚባለው እና ገረመኝ ኤኒዌይ ፋን ነው አዲስ ፋን ነው ራቼ ምናምን ስለቦለከው መቅዲት ቦልከኛለች ብለ እንዳትጠብቅ እኔ ማንንም አልቦልክም አለስ ልጆቼ ለከሄድክ ቦልካለሁ እና ለእንትን አግዞ ነው ለሰብስቤ አግዞ ለፊራውል አግዞ ነው አፉ የሚከፍትብኝ ነገርኳችሁ እኔን ጥምድ የሚያረገኝ ሰው ሲነሳብኝ ከኋላው ያለውን ታውቃላችሁ ማን እንደሆነ ይሄን እንዳትረሱ ለዘላለም እንዳትረሱ እኔ ላይ በሚሆንብኝ ነገሮች ሁሉ behind of it ሰብስቤ ያለበት ሰብስቤ መንፈስ አለበት መንፈሱ አለበት መንፈሱ እሱ ራሱ ሰብስቤ የሰዎችን ነፍስ ይሰበስባል ሰላም ይሰበስባል ገንዘብ ይሰበስባል ጊዜ ይሰበስባል ህሊና ጭንቅላት ውስጥ ገብቶ የሰውን ጥሩ ማንነት ይዘርፋል እድሜን ይሰበስባል ሰብስቤ እሱ ራሱ መንፈሱ ሰይጣኑ እሱ ኤኒቲንግ ስለኔ እዚህ አፕ ላይ ኢን ኔጌቲቭ ላይት ቢወራ ከኋላ እሱ አለበት ምንም ነገር በህይወቴ ቢመጣ ከሊያሾ ጀርባ እሱ አለበት ከዮናስ ጀርባ እሱ አለበት ኤኒዋን የኔን ስም ሜንሽን ባረገ ቁጥር እሱ አለበት ሰብስቤ ያለበት ክሱን ከምን አደረሰ ወዶች ክሱ ከምን ደረሰ ተፎክሮ ነበረ ሆን ብዬ በየስቴቱ አንከራተታታለሁም ተብሎ ሲፎከርብኝ ነበረ ክሱ ከምን ደረሰ ግርማዊነታቸው ለምንድን ነው ማጠየቀው ይሄን ጥያቄ የኔ ክስ ከምን ደረሰ ለምን አጠይቁም ዜጎች በቃ ማንም የሚደፋባችሁ ናችሁ እናንተ ማንም መጥቶ ውሸቱን ነውሩን ወንጀሉን ኃጢያቱን የሚደፋባችሁ ናችሁ ለምንድን ነው ማጠይቁት ክሱ ከምን ደረሰ ክሱን ከምን አደረሰ ዛሬ ፍርድ ቤት ተቀርባለች የተባለበት ቀን ነው ክሱ ከምን ደረሰ ልንገራችሁ ስንት ብር ነው ከፍዬ ከሳታለ ያለው ስንት ብር ነው ያለው ጻፉ ማጽፉልኝ እንኳን ለወጣ ነው ደክሟቸዋል እኔም ደክሞኛል ስንት ብር ነው ከፍዬ ከሳታለ ያለው አታውቁ لما صفت ስንት ብር ነበር ያለው አታውቁም ውዶች 280 ምናምን ሰው ምን ትሰራላችሁ ታዲያ እዚህ ተኝታችሁ 200 ሺህ ዶላር 200 ሺህ ዶላር ከፍዬ ከሳታለሁ ስንት ብር ከፍሎ እንደከሰሰኝ ታውቃላችሁ ስንት ብር ከፍሎ እንደከሰሰኝ ታውቃላችሁ
$72 ብቻ ነው ከፍሎ የከሰሰኝ። $72 እኔ ብቻ ሌላ ጓደኞቼ አይደለም ሌሎች ጓደኞቼም የሎየር የራሳቸውን ከፍለው አድቫይስ ምናምን ይሄዱ አሉ። ሎፈር ነው የሚሰሩ ምናምን ፎሎወሮቼ ምናምን ማለት ነው የጊዜያቸውን የሚሰጡ ምናምን ሰዎች አሉ። የኔ ሎየሮች አሉ። የኔስ ሎየሮች ነፃ ናቸው። እኔም የከፈልኩት ሌላ ሌጋል አድቫይስ አለ። ሌላም ጓደኛዬ የከፈለው አለ ለሌጋል አድቫይስ። ኢትዮጵያም ሎየሮች አድቫይስ የሚያደርጉኝ ማለት ነው። እና ከዛ ደወልኩኝ። እኔ ኮርት ስደውል እንትኑ ነገረችኝ። ኦልተርኔቲቭ ወይ ምናምን አፕሮቭ አልደረገችለትም ጀጇ ምናምን አለችኝ። ታዲያ እኔ ሰርቭ አልተደረኩም አልኳት። ሰርቭ አልተደረኩም ስላት ደብዳቤ ጻፊ ያለችኝ ደብዳቤ አስገብቻለሁ። ቢኮዝ ክስ ያልደረሰኝም ከኔ እጅ ክሱ ከመድረሱ በፊት እዮዳብ እጅ ደርሷል። ግለሰቦች ሁሉ አላቸው። ሄለን ሾው አላት። እዮዳብም የሰጣቸው ሰዎች አሉ። እኔ ጋር ግን ክሱ የለም። ስለዚህ ይላችኋል 64 ምናምን ፔጅ ቪዲዮ ድረስ ያለው አልነበረ ክሱ 2 ፔጅ ነው። እዮዳብ ለሰዎች ልቆ የሰማሁት ክስ 2 ፔጅ ክስ ነው። እዮዳብ እንዳለው ክሱ የድሮ ሲያትል እዮዳብን የከሰሰበት ክስ ይሄ ፕሮቴክሽን ኦርደሩን አውጥቶ ስሟን ቀይሮት አድራሻዋን አለ እዮዳብ ነው ያለው። እዮዳብ ሳይለኝ ስማ ሰብስቤ እዮዳብ ነው ያለው። ስሜን የእዮዳብን ስም በስሜ ቀይሮ በአድራሻ ቀይሮ ነው የከሰሰኝ እና ድርጅቴ ተዘግቷል፣ በሷ ምክንያት ቢዝነሶችን አጥቻለሁ ለሚለው $250,000 ይጠይቀኛል እዛ ክስ ላይ። $250,000 ከዛን ድርጅቱ እኮ የለም። ስቴት ዲፓርትመንቱ የስቴቱ ዲፓርትመንት በሱ ስም ምንም አይነት ድርጅት የለም። ምንም አይነት ድርጅት የለም። ስቴቱ ላይ ድርጅቱ ሳይኖር እንዴት ነው ፌደራል ላይ የሚኖረው? ገብቷችኋል? ስቴቱ ላይ ዲዞልቭድ ይላል። ቀጥሎ ደግሞ ፌደራል ላይ አክቲቭ ይላል ነው ያልከው። ከዛም በኋላ ኢንስፔክት አድርጋ አታውቅም። የመኖሪያ ቤትክ አድሬስ ኢንቨስቲጌት አደረጉክ ሌሎች ሰዎች። ኢንቨስቲጌተር ገንዘብ ከፍለው ስማ፣ ኢንቨስቲጌሽን ሪፖርቱን አሁን አውጥቼ ላነብላችሁ እችላለሁ። የኢንቨስቲጌሽን ሪፖርቱ እኔን ኢንቨስቲጌተር አንተ ቤት ከፍለ የቤቴን አድራሻ አወቅ አይደል? እኔም በእኔ ስም ምንም ነገር የለም። የኔን እንትን አልክ አይደል? አንተን በድርጅቴ በምትለው ካምፓኒ ኢንቨስቲጌት ገንዘብ ከፍላ ያስደረገች ሴት አለች። ማንም አያውቃል። ድርጅትን ኢንቨስቲጌት አድርጋ ሪፖርቱን ኢንቨስቲጌሽኑን ላንብብላችሁ። ምን ይላል መሰላችሁ? የትራክ ማስተማሪያ ድርጅት ነው አለኝ የሚለው ማስተማሪያ ድርጅት ነው አለኝ የሚለው የድርጅቱ መኖሪያ አድራሻው አፓርትመንት ነው። ለትምህርት ቤት
እሺ የመጀመሪያው ሬድ ፍል ይቅር መኖሪያ ቤትክ ትምህርት ቤት ነው ኦፊስክ ነው ትራክ ደግሞ መታሽከረክርበት ነው ያርድ ያስፈልጋል ትራክ ትምህርት ቤት ሲኖራችሁ መኪና መማሪያ ያስፈልጋል ያርድ ያስፈልጋል አይደለ ቀጥሎ ደግሞ ክላስሩም ያስፈልጋል ኦፊስ ያስፈልጋል የለም መኖሪያ ቤትክ ቢዝነስ አድራሻክ ምና ሜቢ ቶይ ትራኮች የልጆቼ 5 ዓመት ልጆቼ ቶይ ትራክ ገዝተክ ሳሎን ቤት ውስጥ 1-4-5 ፓርክ አድርገክ ጴንጥነትክ አናትክ ላይ ስለወጣ አመኛለው ኢንጂሰስ ኔም ሻራ ባራ ብለክ ትራክ ስኩል ነው ብለክ ካላመንክ በስተቀር የለም ቀጥሎ ደግሞ ስቴትክ ሚያቀቅ ዲዞልቭድ መሆኑ ድርጅትክ በዜሮ መባዛቱ ሚያቀቅ እንደው ሲያወሩ የሰማሁት ባንተ ሪፖርት የተደረገ ምንም አይነት ኢንካም የለም ላለፉት አመታት ሶ እንቅስቃሴክ በካሽ ነው ስለኔ አንድ ሎሱት ስታወራ ያንተን ደግሞ ከክሬዲተሮች ከዴብት ኮሌክተሮች ጋር ፍርድ ቤት የቆምክ ሰው ነህ የኛ ደጉ ሰው ቀጥሎ ኦፕሬት ለማድረግ ትምህርት ቤት የምትለው ላይሰንስ የለው ፌደራል ክራይም ፌደራል ኤፍኤስኤስ ምናምን የምትለው ላይ it's ፌደራል ክራይም የማስጠልጠኛ ላይሰንስ ሳይኖርክ አለኝ ብሎ መበጥረቁ ራሱ ማስታወቂያ መለጠፉ ተመዝገቡ ማለቱ እነ ዮናስን ተመዝገቡ ብሎ ስንቱ ስካም ተደርጓል ዮናስን ብቻ በመስማት ይሄ ይላል ኢንቨስቲጌሽኑ ላይ you're not authorized private ነው የሚለው private ነው የሚለው ፐብሊክ እንትን አይደለም እዛ ላይ ራሱ ኤፍኤስ ምናምን የሚለው ላይ ፕራይቬት እንትን ነው የሚለው እንደው ዞዬ እንዳታነብ ብሎ ነው እንጂ ዲቴል አድርጎ ኢንቨስቲጌተሩ የበተነልበት እንትነን ያወጣው እሱን ይዤ ለመጣልክ ነበር አሁንም ጠብቃለሁ መቼም ለኔ እንደማተኛ አውቃለሁ መቼም በህይወት ዘመኔ በህይወት እያለሁ አንተም በህይወት እያለክ የምትከተለኝ ጥቁር ዳመናዬ ነህ ምንም ነገር በህይወት ያፕን ቢያረግ አንተን ነው ማስብ ምንም ነገር መልካም ነገርን እንደፈራ ሁሌ እሾክ ላይ እንደምራመድ ሆኜ ተጠንቅቄ እንድኖር ሆኛለሁ ደሞስት አደገኛ ሰው anyway ይሄንን ስልክን ምንህን የምታመጣው ነው ያልፈራ ምንም ነገር አልፈራ ምንም ልጣ ባይዘው ምንም ነገር አልፈራ ይሄንን ህይወት የለጣ ልሙት አሁንም ግን እጠብቃለሁ ቀጥሎ ሌላኛው ክሱ ከገርል ፍሬንዴ ጋር አለያየችኝ
ከገርል ፍሬንዴ ጋር አለያየችኝ ስትል የኔ አባት እኔ እናንተ ለ2 ወር ምናምን ነው ያወራ ነው። ባክቴ ገርል ፍሬንዴ ናት አልክ። ገርል ፍሬንዴ ናት አልከኝ። ላገባት ነው አልከኝ። ላስት ዊክ ነው ምናምን ሲያወጡብክ ደግሞ ሰዎች ባለትዳር ነበርክ። ባክቴ ገርል ፍሬንዴ ናት ስትል በተደጋጋሚ ደግሞ አላቃትም ዝም ብላችሁ ነው እኔ ጓደኛ አይደለችም ብለህ ደጋጋሚ ደግሞ ትነግረኛለህ። እና ከገርል ፍሬንዴ ጋር አለያየችኝ ክስ አንዱ ክስ እሱ። ሌላው በጣም ምን ያህል ዳንጀረስ ነው አለችው ነው የሚለው አሉ ነው እኔ አልደረሰኝም። አሁን የምነግራችሁ አሉ ነው። እሱን ከራስ አንደበት ነው የሰማሁት። ከራስ አንደበት ነው የሰማሁት። ቀጥሎ ደግሞ እዮዳብ ሲልክ ሰማሁ። እዮዳብ ይቅርታ አልጠየቀም። ያልኩክ ነገር ውሸቴን ነው አላለክ። ይቅርታ አልጠየቀም። ስለዚህ ነክ ማለት ነው። አሁን ጓደኛው ነክ ከሱ ጋር አይደል? ቤስት ፍሬንድ ነክ አይደል? ስለዚህ ነክ ማለት ነው። ሌላስ ሚዲያ ላይ ደጋግመሽ ትፖስሽኛለሽ። ያ ራስም የተናገርከውን አሰማሃለሁ። ራስክ ስትናገር አንተም ራስህ ትመሰክራለህ። ራስክ ላይ ማፊያ እንደነበርክ ራስህ ላይ ማፊያዎች ይገላሉ፣ ይደፍራሉ፣ ያሰቃያሉ። ስራቸው አሁንም በስርክ ሰዎች እንደሚታዘዙ በስርክ ሰዎች እንዳሉ ራስክ ነው የተናገርከው። ይሄ ሁላ ክስ $72 ውዶች። ይሄ ሁላ አድቫይስ ደግሞ እኔ በእኔ የራሱ አቅም $200 ምናምን አውጥቻለሁ። ጓደኛዬም ራሱ ነፍ ብር አውጥቷል። ሊጋል አድቫይስ በሰዓት $200 ምናምን ብር እየከፈለ ያ ዮናስም ምን ያህል ከባድ ሰው እንደሆንክ ዮናስ ሙሉነህ መስክሯል። መግደልም ላንተ ቀላል እንደሆነ ጓደኛክ መስክሯል። እኔንም የግድያ ዛቻ ዮናስ ሙሉነህ እኔ ላይ አድርሷል። የግድያ የመድፈር ስራ ቦታዬ ተባብራችሁ አንድ ላይ እስከ መምጣት ድረስ ዛቻ እኔ ላይ አድርሳችኋል። አንተና ዮናስ ሙሉነህ ኮሌክቲቭሊ ደጋግመህ እመጣልሻለሁ በአካል ትለኛለህ። እኔ ደግሞ እንደዛ ስትለኝ ናና ሞክረው ብያለሁ። ምክንያቱም 6 ሰው ሬሳ ሳጥኔን ከሚሸከም ያ 6 ሰው ይፍረድብኝ ብዬ ራሴን ፕሮቴክት ማድረግ። ራስክ ደግሞ አታቆኝም። እኔ እልል የተባለልኝ ወንጀለኛ ነኝ፣ እኔ ከባድ ሰው ነኝ ምናምን ስትል የነበርከው ራስክ በ72 ብር ነው የወላ ክስክ ነው የከሰስከኝ። ከዛ $250,000 ትክፈለኝ። ቁጥር አይፈራም የሰውዬ ግን ቁጥር አይፈራም። ስራ ሳይሰራ $250,000 ብር ትክፈለኝ። እኔን መንግስት ቤት ምትኖር እያለኝ ታክስ ክሬዲት አፓርትመንት ውስጥ የሚኖር እኮ እሱ ነው። እሺ ታክስ ክሬዲት አፓርትመንት ውስጥ የሚኖረው እሱ ጌታ ቤት አለ። ቆይ ይሄ ምናምን የቤት ክራይ
ከዛን ይመጣና ረዳው ይለናል። ፊርሰልፍ ፈርስት ይሄኔ ካልሲ ቀዳዳ ነው። ጌታ ምስክሬ ነው። ሰብስቤ ካልሲ ቀዳዳ ነው። ይሄኔ ካልሲ ቀይራል። ጌታ የቤት ክራይ የሱ የቤት ክራይ ዘገማል። እዚህ ጋር ራሱ የተቀመጡ ሽቶች የ4 የ5 ወር ይከፍሉናል። ሌላ ደግሞ የሚመጣልኝ አለ ሰው ጊፍት ገዝቶልኝ የቤት ክራይ ኤኒዌይ ማሮች በ72 ብር ነው የወላክስ። ምን ላደርግ አልኳት ክለርኳን። ሰርቭ እየተደረግኩ አይደለም። ዋሽቷል። ኮርቱን ሰርቲፋይድ ሜል ሞክሬያታለሁ ብሎ ዋሽቷል። ሰርቲፋይድ ሜል ሲሆን እኔ ፈርሜ የተፈረመበት ፊርማ ለክለርክ ይገባል። እዛ የለም። እኔ አም ዳውን ሄር እዚህ ሜሪላንድ ነው ያለሁት፣ ምን ማድረግ እችላለሁ ምናምን ስላት ደብዳቤ ጻፊ ይገኛለች። ደብዳቤ ጽፈሽ አስገቢ ህይወትሽን ቀጥይ ተባልኩ እና አሁንም እየጠበኩት ነው ክሱ እጄ ላይ ብሎ ያ 28 ብር ጨምሬ የአንድ ወር የቤት ክራይ ያለ 600 ብር የቤት ክራይ ፕላስ ሩሜትስ ደግሞ ቤት ውስጥ ደግሞ ቁጭ ብሎ ታውቃለህ ላይቭ አይገባም። ሩሜት አለው ደግሞ የ600 ብር። ከዛ ሀቢባ ጋር ሄዶ 4 አንበሳ እንደውም አንድ ጨምራለሁ 5 አንበሳ እንትልልሻለሁ። እኔ ተዋሽቶብኛል ውዶች። እኔ ያላልኩትን የማይገናኝ ነገር አገናኝተው ህይወቴን አክብዶታል። ስለ መልካሜ ሳልናገር ስለ መልካሜ ሳላወራ አምጥቶ ከመልካሜ ጉዳይ ጋር ያላተመኝ እሱ ነው። ከመልካሜ ጉዳይ ጋር ያላተመኝ። እኔ ምን ላድርግ ፍቅሮች? እኔ እኮ አላጠፋው። መልካሜን አጀንዳ አድርጎ እዚህ ቲክቶክ ላይ ያስቀጠቀጠኝ እሱ ነው። አልቅሻለሁ። በኢሞጂ ሰጣት ለሀቢባ አንበሳ። ቆይ አጫውትላቸዋለሁ። ቆይ ቪዲዮ ላምጣ። እኔ ፍራውል እኮ ነው። ፍራውል አብዲሳ ፊቻ እባላለሁ። ፍራውል ፊቻ ኢትዮጵያ ላይ ወይ እነ ቴዲ አፍሮን ለብቻው የሚያዘፍን ልጅ ነበር። ጌታ ምስክሬ አይተነዋል። ዘፋኙንም ለብቻ ቁጭ ብለን ቪአይፒ ያዘፍነናል። ዛሬ ታዋቂ የምትለውን ዘፋኝ አንተ ጠብርግ ስንችልለትን ዘፋኝ እስቲ ለእኔ ብለን ፕራይቬት አዘፍነናል። መንገድ አዘግተን ሄደናል። በፕራይቬት ጄት ከአዲስ አበባ ዱባይ ተመላልሰናል። አትችሉኝም። አንድ ክፍለ ከተማ ስመራ ነበር። አለን እንደምመራ አታውቁ። በጣም ከባድ ነበረ። ከባድ ሚዛን ነበር ኢትዮጵያ። ከባድ ሚዛን እንዲህ በጣም ከባድ ሚዛን ነበር። እንኳን ስጋ ለማሽ ሉሲፈር የተባለው ሴጣን አቅቶትቶ እኔ ያየኋቸው ቪዲዮዎች ስላሉ ነው። እውነት ነው የምለው። የመለስ ተናስትሉኛ መለስ ስር ነው ያደግኩት። ፍራኦል ኢቲቻ ስለነመለስ ስለ ሌሎቹ የሚያወራው እኔ ቪዲዮ አይቻለሁ። ጌታ የሚያወራው እውነት ነው። እኔ ስላየው ስለማቅ ምንም አይመስልም። ግማሽ አዲስ አበባ ነበር መመራው። ከተማ መራ ነበር። እንኳን ስጋ ለማሽ ሉሲፈር የተባለው ሴጣን አቅቶትቶ ወንድሜ እኔ የተባለ ዱርዬ ነው ነኝ እኮ ነው። ነበርኩ አይደለም ነኝ። ሸባ የተባለ ላይሰንስ እሰጥሃለሁ የዱርዬነት። እኔ ፍራኦል እኮ ነው። ባይሰው እዚህ ጋር ያሉት ነገር ሁሉ እውነት መንገድ ተዘግቶ የሱ መኪና እንደመለስ ዜናዊ መኪና መርሴዲስ የሱ ሲያልፍ
መንገድ ይዘጋል። 6-7 መርሴዲሶች ሲሄዱ እሱ አለበት። ያ እውነት ነው። አዲስ አበባን ሲያምስ ነበረ። እውነት ነው። ዶክመንታሪው ላይ መንግስት ነግሮኛል። በቲቪ አይቼዋለሁ ቁጭ ብዬ ልጅ እያለሁ። እራሱን ሪብራንድ አድርጎ ፊንጫዋ ላይ የስኳር ኮርፖሬሽን አውሩ እስቲ ስለሱ። ባለፈው ወረቀት ሲያሳይ ትዝ አላችሁ? ወረቀቶች ሲያሳይ ስኳር ኮርፖሬሽን በማን ነበር የሚመራው? በማን ነበር የሚመራው? የስኳር ኮርፖሬሽን ማን ነበረ ባለስልጣኑ? ስኳር የሚባለው ባለስልጣን አቦይ ፀሐይ። ከሱ ጋር እሱም ፕሮጀክት ያካሄድ ነበር። ፊንጫ ላይ ፊራውን ምን አድርጓል ጠይቁት። ፊንጫ ላይ ምን አደርጋል ብላችሁ ጠይቁት። ሰብስቤ ሰብስቤ ይህንን ነው የምላችሁ። አያችሁ አትሸወዱ፣ አትሸወዱ። አሁን በሱ ስም የተለያዩ ስልክ ቁጥሮች እየተፖሰቱ ገንዘብ ልላክልሽ መጀመሪያ ይሄን ብር አስገቡ እየተባሉ ብዙ ሰዎች እየተዘረፉ ነው። ኖ እኔ ፍላይት ላይ ነኝ። ባይዘው ወዶች ፕሌን ላይ ነኝ። ፕሌን ላይ ነኝ። ፍላይት ላይ ነኝ። የምን ፖሊስ ድምፅ ነው የሰማችሁት? ፍላይት ላይ ነኝ። እኔ እየበረርኩ ነው። እንዳትሸወዱ እሺ። ፍሬኑ ሄድ እንዲቆም ወርደን ሽሮ ሰርቀን እንበላለን። ባይዘዌ የሰልፍ ኢሜጅ ኢሹ ስላለበት በኤአይ ጡንቻውን እንትን ይላል፣ ይሰራል፣ ጡንቻውን ያስተካክላል። እኔ ራሱ የኤአይ ኩዊን ሆንኩኝ ከሱ በኋላ። አሁን እንደዚህኛው እንደ ነባ ላለው እንደ በጌታ ስም ነብዩ የሚባል ልጅ ይላክባቸዋል። $50 $100 ይወረወርባቸዋል። መጥተው ይጮውባቸዋል። ትሄዱና ትክክል ትላላችሁ። ቢኮዝ የኔን እውነት ቁጭ ብላችሁ ካላደመጣችሁ አትረዱት እንጂ ግለሰቡ አደገኛ መቼ ነው የምትፈቺው? እሱ አይፈታኝም መቼም፣ እኔም አልፈታም መቼም አይፈታኝም። በህይወት እያለ ጥሩ ነገር ስሰማ መፍራት ጀምሬያለሁ። እሾካማ መንገድ ላይ እንደሚሄድ ሰው ህይወቴን እንደዛ ላረግ ወስኛለሁ። የኩኩ አባት ነው። ከባድ። አሁን በጣም እሱ ብቻ አይደለም የተደራጁ ብቻውን ይመስላችኋል? እርዝ ዊ ቶኪንግ አባውት በጣም ትልቅ ሪንግ፣ የወንጀለኛ ሪንግ፣ የወንጀለኞች ሪንግ፣ ሚዲያን በመጠቀም ሰዎችን እስካም ያደርጉ
በጣም ትልቅ ሪንግ አለ። ተጠንቀቁ፣ ተጠንቀቁ። ካናዳ ወስዳለው ልካለው ገንዘብ ልርዳችሁ፣ መጀመሪያ ይሄን ብር አስገቡ። ተጠንቀቁ። የምትሰሙትን ነገር መርምሩ። የተነገራችሁን ሁሉ አትመኑ። የተነገራችሁን የሚባል እናንተ እኮ ሊያሾ እኮ 10 ዓመት ነግራችሁ ሰዎች ናችሁ እኮ ኢትዮጵያውያኖች። ሊያሾ 10 ዓመት ነግራችሁ 10 ዓመት ነግራችሁ ናችሁ። ዮናስ ሙሉነ አስቦ የሚነግራችሁ የሚያስብላችሁ እናንተ እኮ ብሩህ አይምሮ ያላችሁ ሰዎች ናችሁ። አትነዱ። አይምሮቻችሁን ክፈቱ ውዶች። እሺ ከልቤ ነው። አትነዱ፣ አትነዱ። ይህንን የተማርኩት እና ክሴ $72 እዛች ስታርባክስ ሄዶ ሲዘፈዘፍ የሚገዛውን ቡና ራሱ የሚከፍል አይመስለኝም። ሳያስቡ የሚነግሯችሁ ሰዎች እውነት ነው። ገዝታ አስገቢውና 72 አበባ እንስተው እንዲህ ሀቢባ ያለችውን አልሰማችሁም? ማሮችዬ ቆይ ካልገባክልኝ 5 አንበሳ መጀመሪያ 4 ነው። ካልገባኩ አንድ መልቃለሁ ብለሃል እና ሁሉም ማለት ነው። እናንተ 4-5 አንበሳ እናቴን እንደሆነ እናውቃለን። የዋረ ሚሊዮነር እና እባክህ እንዳትረሳ ወንድም አለም ቃል ፋ የወለዱ ክትፋ። እናመሰግናለን። ድምጻችን መልእክት አድርሻለሁ። $5 አንበሳውን ስጣት ሄድን $2000 $400 ብትጨምርበት የ6 ወር የቤት ክራይ ነው። የ4 ወር የቤት ክራይ ቅርታ አራከስኩት። የ4 ወር የቤት ክራይ እና እንደዛ ነው። $72 ነው የከፈለው። ሊበላ ነው ወልድዬ። አረ ወልዴ በልጥ ነው። መሪ ጌታ ይጠብቁት እንግዲህ ወልድዬ አረጋ ያናገረዋል። ለወልድዬ ወልድ መሪ ጌታ አሉለት። ትዝ ይላችኋል ማህሌትን እንትና ሲያወራ ሚኪ ሲያወራ ማለት ነው። ከወልድዬ ጋር አስተዋወቅኳት አለ ማህሌትን። እቺ 60 ምናምን ሚሊዮን ብር የበላችው ማህሌትን ከወልድዬ ጋር አስተዋወቅኳትና የዛን ቀን አያት። ዘጋት። ምንም ነገር ከሷ ጋር አልፈለግም ዲል ማድረግ። the power of ጎጄ ሚኪያስ እኮ ነው ያለው። ባረስ ሚኪያስ እኮ ነው ያለው። ሲያስተዋውቃቸው ከሷ ጋር ምንም ነገር ማድረግ አልፈለግም። በቃ ዘጋት አልፈለግም። በቃ እና ይመጣል አየዋለሁ እዚህ ራሱ
ገብቷል ብለህ የሆነ ነገር ሳይብ ላይክ መሪ ጌታ ጋር ይደውላል። ይመቸው። አሁን ግን በቃ እና ዱባይ ያለው ትሬዲንግ ኢምፖርት ኤንድ ኤክስፖርት የሱ ድርጅት አለ የሚባለው አየር ላይ ነው። የለም ድርጅቱ የለም። ሶል የሚባለው የታሰረው ልጅ 90,000 ድራም ሰርቆ ታሰረ የተባለው እሱን በደንብ አጣሩ። ከሱ ጋር ሰራለሁ ሲል ነበር ልጁ። ስለዚህ ያ 90,000 ድራም ምንድን ነው? ጠይቁ። ላስት ይር ደግሞ በጣም ብዙ ሚሊዮነሮች አዲስ አበባ ላይክ ቬሪ ፌመስ ሚሊዮነር በስህተት ተላልፎለት ወስዶ እሱን ብሩን ደግሞ ለቤተሰቡ ላከው እንደመመለስ። ምን ይባላል ይሄ ዞዬ? በባንክ ስህተት ገባለት። ከዛስ በኋላ ምን አረገ? ሲመልሱልኝ። በባንክ ስህተት ገባለት። ከዛስ ጻፉልኝ። ምን አረገ? ብሩ ምን አረገ? ባይ ዘ ወይ ዛሬ ትንቢት ልንገራችሁ። የዛሬ አመት 2 አመት ሰበሰቡ እሻሉ ባልታ የሰማው ይሄንን እንዳሉ ባልታ ቁጠሩት፣ ግን እንደ ራዕይ የሚቆጠርልኝ የሆነ ሰው ቢዝነስ ይከፍታል። የዛሬ አመት ወይ 2 አመት በኋላ የሚሆን ነገር ነው የምነግራችሁ። አመት ማክሲመም 2 አመት ውስጥ ይሆናል ይሄ ራዕይ። የሆነ ሰው ቢዝነስ ይከፍታል። ልክ ቢዝነሱ ሲከፈት ይታሰራል። ያ በዱባይ ህግ ቁማር ማጫወት ወንጀል። ቀጥሎ ደግሞ እንደ ኤልሳ ትዝ አላችሁ? እቺ ቤሩት ያለችው ልጅ እንደታሰረችው እንደሷ የሚመዘዝባቸው ሰዎች አሉ። እንደ ባህሬ ነው። እንደሷ ሌላ ኬስ ከባድ። የአንድ ግለሰብ አንድ ማጠብቁት ሰውም ከእንደገና ዱባይ ክለብ የተከፈተለት አለ። ለማንኛውም አይመለከተኝ። I don't live in ዱባይ። ግን ሰማችሁ የዱባይን ከምንጩ ነው የሰማሁት እና የጅንኑ ነገር ጅንኑ ይደውልልኛል። እዚህ ነው የሚኖረው። አማቾቼን ያውቃቸዋል። አማቾቼን ያውቃቸዋል። ጅንኑ ማለት ነው ትልቅ ሰው ነው፣ የተከበረ ሰው፣ ሰው አክባሪ ነው። መሲን ወደዳት። ሚስቱ ናት። ልጆች አሉት። ኤክስ ዋይፍ አለችው። መሲን ይወዳታል። አለቀ። ሚስት ላይ አይደለም የደረባት፣ ሲንግል ዳድ ነበር። ህይወታቸውን መሲ እና እሱ በመዋደዱ እናንተ አፌክት ሆናችኋል።